ኢለል ሙሰሊን እና ከሰጋጆች ባሻገር ያሉትን ነው ቅጠቢስ ያልኳቸው ይላል አላህ Subhanahu Wa Ta'ala ደንበኞችን አይመለከትም እያለ ነው። ሙሰሊ የሚባሉት ግን ዝም ብሎ ማንኛውም ሰጋጅ ነው። ወከም ሙሰሊን ላ የተጀዘው من هذا المذكور ሰጋጆች ተብለው ሲያበቃ የዛው አይነት ባህሪ የጎላባቸውም ይገኛሉ። እነሱ ዘንድ ነው ሰጋጆች፣ አላህ ዘንድ አይደሉም ማለት ነው። አላህ ዘንድ ግን ሰጋጆች የሚባሉት ያው በሱረቱል ሙእሚኑን የጠቀሳቸው ቀድ አፍላል ሙእሚኑን الذين هم في صلاتهم خاشعون በሚለው የገለጻቸውና እዚህም ወደፊት ይገልጣቸዋል የበለጠ ማለት ነው። እና ኢለል ሙሰሊን ትክክለኛ ሰጋጆች ብቻ ሲቀሩ እነዚህ ሰጋጆች ግን በቀን ቢያንስ 5 ጊዜ ጌታቸው ጋር ይገናኛሉ፣ ይወያያሉ፣ ቃል ኪዳናቸውን ያድሳሉ። እነዚህ ሰዎች ዱንያን እንደ ቁም ነገር ቆጥረው በመጥፎውም በመልካሙም ጌታ ጋር አይጋጩም፣ ከጌታቸው ጋር ተስማምተው ነው የሚጓዙት ይላል። الذين هم على صلاتهم دائمون በስግደታቸው ላይ ዘውታሪዎች ሆኑ። የአንድ ሰሞን ሰጋጆች የሙናሰባ ሰጋጆች ከሆኑ እነሱ አይመለከትም። የኔን ሶላት ሳይሆን የሚሰግዱት የራሳቸውን ሶላት ነው ማለት ነው። ደስ ባላቸው ጊዜ ሰግዳሉ፣ ደስ ባላቸው ጊዜ ይተውታል። እነዛ ሰጋጆች አይባሉም። ግን ቋሚ የሆኑ ደንበኞች ሁልጊዜ የማይሰለቹኝ እስተድሜ ፍጻሜያቸው ኮንትራታቸውን የሚያከብሩ ሰጋጆች እነሱ ከዚህ አይነቱ ቅጠቢስነት ወይም ስርዓተ ቢስነት የራቁ ናቸው። ምክንያቱም ከጌታቸው ጋራ የተስተካከለ መስመር አላቸውና ማለት ነው። ወለዲነ ፊ አምዋሊሂም አሁንም እነዚህ ከእንዲህ አይነቱ መጥፎ ባህሪ የተለዩትና የራቁት በገንዘቦቻቸው ሐቁ ማዕሉም የታወቀ የሆነ መብት ያላቸው ይላል ማለት ነው። ማለት ገንዘብን በአጋጣሚ እነሱ ቢሰበስቡትና የጊዜው ባለቤት ቢሆኑም ገንዘባቸው ሙሉ በሙሉ የነሱ እንዳልሆነ ያውቃሉ። የኔ ወዳጆች ይላል በአንተ አማካይነት በአንተ እጅ ብዙ ፍጡሮች እንዲስተናገዱ ኃላፊነት ጥሎብሃል ማለት ነው። አንተ ገንዘብ ለምሳሌ 3 ሚሊዮን 4 ሚሊዮን ቢኖርህ ያ ሁሉ በሙሉ ያንተ አይደለም። ሙእሚን ከሆንክ ህቁቆች አሉ ማለት ነው። በዛ ልክ ከቤተሰብ ይጀምራል፣ ከልጆች፣ ከባለቤት፣ ከወላጆች፣ ከዛ ከአቅራቢያ ዘመዶች፣ ተጎረቤቶች ሁሉ ሐቅ አለው በቅደም ተከተል አይደለም እንዴ? የኔ ገንዘብ አትበል፣ ማሊ አትበል። እና ያ ገንዘብ እያንዳንዱ የሚመለከተው ድርሻ አለው። ያንን ድርሻ የሚያውቁ ናቸው ጠንቅቀው ማለት ነው። ገንዘቡ ለጊዜው ስሙ በኔ ቢሆንም አላህ ወኪል ነው ያደረገኝ። ይሄን ገንዘብ እኔ ላይ ያስቀመጠ፣ እኔ ግን በዙሪያ ያሉ አስሐበል ሁቁቆች ለእያንዳንዳቸው የሚገባቸውን ታልሰጠኋቸው ነገ እጠየቅበታለሁ ብሎ ያምናል ማለት ነው። ይህ አይነቱ መጀመሪያውንም ስራ ድርሻውን አውቋል፣ ኃላፊነቱን ተረድቷል። እሱ አይመለከተውም። ሐቁ ማዕሉም በዘፈቀድ እሱ እንደፈለገ አይደለም ማለት ነው። ዘካተል ማል ከመቶ ስንት ፐርሰንት አንተ እንደፈለግክ አይደለም። ሳሳህ ቀንሰዋለሁኝ፣ ቸርቁኝ ጨምርበታለሁ አይደለም። አላህ መድቦታል ራሱ ሩቡ' አልዑሽር ብሎሃል። ለምሳሌ በጥሬ ገንዘብ ሩቡ' አልዑሽር፣ ወደ ግብርና ውጤት ስትመጣ 1/10ኛውን ይመድብልሃል ጌታ ራሱ ወደድክም ጠላህም። እና በመቶ 2/3 ያንተ አይደለም የኔ ነው አለ አላህ Subhanahu Wa Ta'ala። ለምስኪን ለድሆች ለችግረኞች ስጥ። ተዛች 1 ሚሊ ሳንቲም ብትወስድ ሌባ ነህ አንተ፣ የአላህን ሐቅ ነው የወሰድከው ማለት ነው። ስንቶቹ ናቸው እንግዲህ ይህን ሁቁቅ ጠብቀውና አክብረው የሚወጡት? እና ሐቁ ማዕሉም አለ የታወቀ የማያከራክር የሆነ ማለት ነው። እና ጎዳኸኝ ለክርክር አያስፈልግም። መድቦልሃል፣ ያንተ ድርሻ ታውቋል፣ የምስኪኖችም ድርሻ ታውቋል። ያን ያለብን እዳ ነው የምትከፍለው ማለት ነው። ነገ አላህ ፊት ለመጠየቅ አንተ ለመመስገን አይደለም፣ ለመወደጅ ጋሸም ልታዘዝ ሊላህ አይደለም። ምስኪኑ ስጠው፣ ሐቁ ነው። አላህ ጌታው መድቦለታል። ያ የታወቀውን መብቱን የሚሰጥ ነው ይላል። ለማን ነው የሚሰጠው? ሊሳኢሊ ወልመህሩም፣ ለለማኙ ለጎስቋላው ችግረኛ ለማኝ። እንግዲህ የሰው ልጅ ክብሩን ይወዳል። ራሱን ዝቅ አድርጎ ለማኝ መሆን የሚፈልግ ሰው የለም። ግን ችግር ራብ ሲቆላው ያን ክብሩን እንዲጥል ይገደዳል ማለት ነው። እጁን ዘርግቶ እባክህ አላህ የጀዛከል ኸይር ይላል እያለው ግን ይሄን ይላል ሰው። አንድ ሰው በል ብትለው ብትለምነው እንኳን አያረግም። እንዴ እኔ ተማናንሽ ነው አንተ እርዳታ ጠይቃለሁ እንዴ ነው የሚለው። እንዴ ደፈርከኝ ነው የሚለው ካለው
ከሌለው ግን ያ ሁሉ ክብሩ ይረሳና ብቻ ልኑር ግደለም ሊሳኢል ለለማኙ ክብሩን ለጣለው ወልመህሩም እንደገና ደግሞ አንዳንዱ ቢራብም ቢቸገርም ክብሩን ሊጥል የማይፈልግ ደግሞ አለ እና የደሃ ኮስታራ ማለት ነው ምንም ቢርበኝ ቢቸግረኝ እኔ ሰው ፊት እጄ እንዳድርጉልኝ አለለም የፈለገ ይሁን ይልና ልክ ሀብታም ባለጸጋ መስሎ እንዳንተ ክብሩን ጠብቆ ቁጭላል የዛ ጊዜ يحسبهم الجاهل اغنياء من التعفف ስለዚህ ሰው ማንነት ውስጡን አጣቀም አንተ ግን እርዳታ የማይጠይቅ ችግሩን የማይገልጥ ከመሆኑ የተነሳ ባለጸጋ ተደርጎ ነው የሚወሰደው لا يفتن له احد ليس المسكين الذي ترده اللقمه واللقمتان والتمره والتمرتان على الرسول مسكين ማለት በልመና ሙያ የተካነ አይደለም እና ሲቸግረው በቀላሉም በትንሹም ሄዶ እንዳርጉልኝ ተቸግር ያለው ይያለ የሚለፈልፈውማ ይሄ ያው ስራ መሽሮ ከፍቷል ማለት ነው ለማኝነትም ሙያ ለምዶታል የሰጠም ይሰጠዋል የነፈገም ይነፍገዋል አንዱ ቢያጣት አንዱ ያገኛል እሱ ምስኪን አይባልም አሉ ሙክተሲብ ነው እንግዲያው ሚስኪን የሚባለው الذي لا يعرف الناس على حقيقته በጎረቤትህ ነው በአቅራቢያ ነው ግን አንድ ቀን የት እንደሚል አጣቅም ምን እንደሚሰራ አጣቅም ምን እንደሚበላ አጣቅም ግን ችግረኛ ነው አንተ ሀብታም አድርገህ ቢያንስ ራሱን የቻለ ሰው አድርገህ ነው የምትወስደው ማለት ነው ይሄ መህሩም ይባላል መህሩም ማለት ምንድነው ችግሩን ማንም ሰው ስለማያቀለት እጁንም ይዘረጋ ሰው የለም ማለት ነው እና ተድል የተነፈገ ነው ለዚህ አይነቱ ሳይቀር እዚህ ላይ ነው እንግዲህ ጉብዝና ማለት ለሳኢል ማንም ሰው ያው ችግር እንዳለበት ገልጧል የሰጠም ይሰጣል የነፈገም ይነፍጋል አንተ ግን ጎበዝ ከሆንክ ያላህ ወዳጅ ከሆንክ ያን የደፈጠውን የተደበቀውን ችግረኛ ፈልፍለ ስታወጣ ነው አላህን የምታስደስተው ማለት ነው በጎረቤትህ በአካባቢህ ምንም ሰው መዛሂር الفقر የችግረኝነት ምልክት ሊታይበት አይፈልግም ግን አንተ ተልብህ ተተነሳ ትደርስበታለህ ማለት ነው ቤቱን ቤተሰቦቹን አኗኗሩን አለባበሱ አያስታውቅም ችግረኛ ሰው በቃሉ ባይናገር ያስታውቃል የዛ ጊዜ ያንን ማንም ሳያይ አንተ ደግሞ ክብሩን እየጠበቀ ስለሆነ እግሌ እርዳታ ተቀበለ ማለት አይፈልግም አንተም በጨለማ በድብቅ ምንም ማንም ሰው በማያቀብህ ወስደህ ትሰጠዋለህ ያችናት አላህ ዘንድ የምትደርሰው ያ መህሩሙን ማንም ሰው ሁኔታውን ችግሩን አውቆለት የማይረዳውን የማይጠይቀውን እሱን የምትጠይቅ ከሆንክ ነው ጎበዝ የምትሆነው ይላል አላህ Subhanahu Wa Ta'ala والذين يصدقون بيوم الدين እነዚያ ደግሞ በፍርዱ ቀን ተልብ የሚያምኑ የሆኑት የውመል ጀዛ ማን ነው የውመዲን ማለት ማሊክ የውመዲን እንደሚለው አልፋቲሃ ላይ እና የውመል ጀዛ ማለት ማንም ሰው የሰራውን ይስራ ያወራውን ያውራ በሰራው ስራ አንፃር ነገ ምንዳው ዋጋው ይጠብቀዋል አላህ ፊት ያቺ አሳረኛ ቀን ትመጣለች ጌታ ፊት ቀርቤ የምትጠየቅበት ብሎ ከልባቸው የሚያምኑ ያለምንም ጥርጥርና ማወላወል በእርግጠኝነት በቂያማ ቀን የሚያምኑ የሆኑትስ ዱንያ አታታልላቸውም በዱንያም ደግሞ ቅጠቢስ ሊሆኑ አይችሉም ሲያገኙም ያውቁባታል ይገበዩባታል ሲያጡም ይታገሳሉ እንጂ ዱንያን እንደቀላሉ ልትጫወትባቸውና ልታታልላቸው አትችልም ይላል ማለት ነው ወለዲነሁም እነዚያ ናቸው ደግሞ መስፈርቱን እያሳደገው መጣ ማለት ነው የአላህ ወዳጆች ዱንያ ማታሳስታቸውና አላማቸውን የማታስረሳቸው የተለያዩ እንግዲህ ባህሪያትና መገለጫዎች ሰጣቸው ማለት ነው መጀመሪያ ቋሚ ስግደት ያላቸው ሁለተኛ በገንዘባቸው ያለባቸውን ኃላፊነትና ግዴታ የሚያውቁ ለለማኞችና ለስጉር ችግረኞች እርዳታቸውን የሚቸሩ አለ ቀጥሎ ደግሞ የውመል ቂያማ እንደሚመጣ በእርግጠኝነት የሚያምኑ ትልቁ ሚስጥር እዚህ ላይ ነው አንድ ሰው ኸይር ሊሰራ የሚችለው ነገ ተሞት በኋላ ተነስቼ እጌታ ፊት ቆማለህ የሚል እምነት ሲኖረው ነው ይሄ እምነት ልብ ውስጥ ያለ ሰው ኸይር ለመስራት ወደ ኋላ አይልም ምክንያቱም ቀጠሮ አለው እዛ ቀጠሮው አንተ ፓስፖርትን ይዘህ ታልቀረብክ ከላው እንደማያሳልፍ ታውቃለህ ማለት ነው ይሄ ነው ኸይር ስራን ደፍዕ የሚሰጥህ ማለት ነው ግፊት ይሰጥሃል ግን ከሞትክ በኋላ የመነሳቱ ጉዳይ የምትጠራጠር ከሆንክ ለማን ብለህ ነው የምትሰራው ዋጋ የለውም ማለት ነው እና والذين هم من عذاب ربهم مشفقون ከሞት በኋላ መነሳት አለ ከተባለ በመልካም ስራ እንደምትመነዳ በመጥፎ ስራ ደግሞ ቅጣት እንደሚመጣም ታውቃለህ ማለት ነው ተመጥፎ የስራቸው ውጤት ከሆነው ቅጣት እጅግ የሚፈሩና የሚጨነቁ የሆኑት ይላል ዛሬ እኮ ታጠፋውና ታከፋው
ሶጋኢርም ይሁን ከባኢር ወንጀል ተሰራሁኝ ነገ አላህ ፊት ቅርቤ እጠይቃለሁኝ ይቀጣለሁኝ ብለው ከዛ ከሚመጣው ቅጣት ከወዲሁ ይጨነቃሉ ይሸማቀቃሉ። ጀሃነም ልክ አሁን እንደሚያዋት አድርገው ይስሏታል በራሳቸው ህሊና ውስጥ ማለት ነው። እነዚያ ናቸው ከዛ ችግር ሊያመልጡ የሚችሉት ይልሃል ማለት ነው። ኢነ አዛበ ረቢሂም የጌታቸው ቅጣት ገይሩ መእሙን የማያስተማምን ነውና ማንም ሰው የበለገው ያህል ሷሊህ ቢሆንም እኔ ከቅጣት ነፃ ነኝ እኔን ምንም ነገር አይመለከተኝም ሊል አይገባም ጅል ካልሆነ በስተቀር የአላህ ቅጣት ሁሉ ጊዜ ሊፈሩትና ሊጠረጥሩት ይገባል ይላል ማለት ነው። ፈላ የመኑ መክረላህ ኢላልቀውም الكافرون ኢላልቀውም الفاسقون እና ብዙ ጊዜ ሰዎች የዋህ የሆኑ ሰዎች ትንሽ ነገር የሰሩ እንደሆነ ይኮፈሳሉ እና እኛን ጀነት ያላገባ ለማን ያደርገዋል ጀነት አህያ ላይ ያስርበት ነው ይላል። ላ ሐውለ ወላ ቁወተ ስንት ካፊር ሙናፊቅ ሞልቶለት እኛ ላ ኢላሀ ኢላላህ ኡመተ ሙሐመድ እኛ አይመለከተንም ይላል። ይሄ ቃል ይበቃል ሌላ ወንጀል አያስፈልግም። ፈላ የመኑ መክረላህ ኢላልቀውም الكافرون የአላህን አደጋ የሚተማመን የለም ከሃዲዎች እንጂ። እኔ ቅዱስ ነኝ እኔ ንጹህ ነኝ ካልክ ይሄ ራሱ በቂ ወንጀል ነው። ፈላ ተዘኩ አንፉሰኩም ወ አዕለሙ ቢመን ይተቃደል የሚለው ማን ነው? አንተ ለአንተ ካርድ የሰጠህ ማን ነው? ከፈለገ አንተንም ሊያዳፋህ ይችላል። አላህን ማን ነው የሚያምነው? ሩሱሎች እንኳን ይሄን ደፍረው ሊሉ አይችሉም። ነብዮች እንኳን ይሄን ማድረግ አይችሉም። ባሪያዎች ናቸው። አላህ ከፈለገ ማን ይከለክለዋል? ግን ብዙ ሰው የሚሳሳተው እዚህ ላይ ነው ማለት ነው። የተወሰነች ኸይር ነገር የሰራው ይመስለውና ያ ነገር ይቀበለው አይቀበለው ስርዓቱ ይሟላ አይሟላ ምን አውቀዋል? ኬላ ያሳልፋል። ግን እኔ ማን አለብኝ ብለህ ተተኮፈስክ ሌሎቹን የበታች ካደረክ ከየበለጠ ወንጀለኛ ማን አለ? አንተን ቅዱስ ሌሎቹን ርኩስ አድርገህ ፈርጀሃል ማለት ነው። ይሄ ከሆነ በቂ ወንጀል ነው። ይሄ ራሱ የጌታህን ቅጣት ማን ነው የሚተማመነው ይልሃል አላህ Subhanahu Wa Ta'ala። በአንተም ላይ በእኔም ላይ በማንም ላይ ሊመጣ ይችላል አላህ ርህራሄ ካላደረገ በስተቀር ማለት ነው። ወለዚነ ሁም አሁንም እንደገና እነዚያ ከቅጠቢስነት የራቁትና ለመልካም እድል የታጩት እነማን ናቸው? በተጨማሪ መስፈርታቸው ደግሞ ይበልጥ እንዲታውቃቸው ሊፉሩጅህም ሐፊዙን ትልቁ ችግር ደግሞ ይሄ ነው። እፍረት ገላቸውን ከብልግና የሚቆጥቡ የሚጠብቁ የሆኑት ናቸው። ትልቅ ሙሲባ በአሁኑ ጊዜ የምታውቁት በየቀኑ የምትሰሙት ዜና በየሰፈሩ በየቤቱ ያለ ጀራኢም ሴቱ ወንዱ እየተራገጠ አላህ ሐላል መንገድን አስቀምጦ ያለምንም ችግር ግድ አላህ በጠላው መሆን አለበት። ግድ አይኑ እያልየ እንደ ብራብሮ ጀሃነም መግባት አለብኝ ለ5 ደቂቃ ደስታ ተብሎ 5 ደቂቃ ግፋቢል ሩብ ደቂቃ ይበልጣል አንድ ሰው ግንኙነት አድርጎ የሚጨርስበት ለዛች ተብሎ አበደል አቢድን ጀሃነም ውስጥ መግባት አለብኝ የሚሉ ስንቶቹ ናቸው? ግን ወለዚነ ሁም ሊፉሩጅህም ሐፊዙን እፍረት ገላቸውን የሚጠብቁ ናቸው የሚያቅቡ ናቸው። እንደ እንስሳ ስሜት በተነሳ ቁጥር ዝም ብለህ ያገኘው ላይ የምትወጣ ከሆንክ እምኑ ላይ ነው የኔ ወዳጅ ሆንከው? እንዴት ብለህ ነው የጀነት ጮኛ የምትሆነው? ይላል አላህ Subhanahu Wa Ta'ala። ኢላ አላ አዝዋጅህም እፍረት ገላቸውን የሚጠብቁ ናቸው የሚጠነቀቁ ናቸው ከብልግና በህጋዊ ባለቤቶቻቸው ላይ ካልሆነ በስተቀር ስሜታቸውን አያረኩም። አውማ መለከት አይማኑሁም ወይም ደግሞ በግል ንብረቶቻቸው ላይ ካልሆነ በስተቀር። በወትሮ ጊዜ ባሪያ የሚባል ነገር ነበር አይደለም? ባሪያ በጦርነት ማርከ ተጥላት አሸንፈ የምታመጣቸው ሴቶች በአዋጅ መንግስቱ ራሱ እነዚህን እስረኞች ባሪያ አድርጋቸዋለሁ ብሎ ያውጃል በሸሪዓ። ያነ በመርኮ ያመጣህና የደረሰች ሴት ያንተ የግል ንብረት ትሆናለች ማለት ነው። ወይም ታባትህ ተወርሳታለህ ያባትህ ባሪያ ነበረች። ወይም ደግሞ በገንዘብህ ተገበያም ትገዛለህ ማለት ነው። ይሄ የግል ንብረትህ ናት። ያቺ ተሚስት በላይ ላንተ ሐላል ናት ማለት ነው። ሚስትህን በአቅዲ ነው በውለታ በጋብቻ ተማምናችሁ ነው የተሳሰራችሁት። ይቺ ግን ሙሉ ሰውነቷ የግል ንብረት ሆናለች። ኒካህ ማሰርም አያስፈልጋትም ማለት ነው። ይህ እነዚህ ሁለቱም ብቻ ነው ለስሜት ማርኪያ የፈቀድኩላቸው ይላል አላህ Subhanahu Wa Ta'ala። ወይ ህጋዊ ባለቤትህ ወይም የግል ንብረትህ የሆነችው። ይቺ ግል ንብረት የምትባለው ሁለተኛዋ አሁን እሷም የለችም። በህጋዊ መንገድ ልትመልክ አትችልም በአሁኑ ጊዜ። ምናልባት ወደፊት የሚያመጣውን አናቅም። ሸሪዓቱል ኢስላም የበላይ በሚሆንበት ጊዜ ሊመጣ ይችላል። እና ከዚህ ውጭ ግን በማንኛውም መልክ
ማንኛውም ሙእሚን ነኝ የሚል ሰው ፍረት ገላውን ለማንም መግለጥ አይችልም ማለት ነው። ኢላ አላ አዝዋጅህም አው ማመለከት አይማኑም ፈኢነሁም ገይሩ መሉሚን። በእነዚህ በህጋዊ ባለቤቶቻቸውና በግል ንብረቶቻቸው መጠቀም ግን አያስወቅሳቸውም፣ ምክንያቱም ጌታ ፈቅዷልና ይህንን። ፈመን ብተጋ ወራአ ዛሊክ አሁን ከተጠቀሱት ጀርባ ከዚህ ባሻገር በማንኛውም መልኩ ፍረት ገላውን ለመግለጥና ስሜቱን ለመወጣት የሚሞክር አለ ማንም ይሁን ምን ፈኡላኢከ ሁሙል ዓዱን እነዚህ አጉራ ዘለሎች ናቸው፣ ባለጌዎች ናቸው። እንግዲህ ስንት አይነት ነገር አለ በአሁኑ ጊዜ በስልጣኔ መልክ በዓለም ቴሌቪዥን የሚሰራጨው ጀራኢም የምታውቁት ጉዳይ ነው ማለት ነው። እና ሴት ለሴት ይጋባል፣ ወንድ ለወንድ ይጋባል ያለምንም ህፍረት ሱብሃንአላህ። ከዛ አልፎ እንስሳ ጋር ውሻ ጋር የሚገናኝ ፊልም አይታችሁ አታውቁም? የሰው ልጅ ምን ጉድ ነው የደረሰው እኮ በአሁኑ ጊዜ። ሒልሙላህ አጂብ ነው እኮ። እና የዚና ምናምን የሚባለው ስማቶ የስልጣኔ ቅርጽ ሆኗል ተነጭራሹ። እና እንደዛ አይነት ነገር ተጠይቀ ወደ ኋላ ታልክ እንደ ፋራ አንተ የት ነው ያለኸው የምትባልበት ሚዛኖች ተገለበጡ ማለት ነው። ብልግና የነበረው ስልጣኔ የነበረው ኋላ ቀርነት ሆነ ማለት ነው። ከዛ ሌላ አሉ በጥቅቅን መልኩ ደግሞ በግል የሚሰሩ ፍረት ገላህን ለምሳሌ ፈግፍገህ ራስህ ስሜትህ የምታፈስበት ሁኔታ ይኖራል ማለት ነው። የተለያዩ ቁሳቁሶችን እንትን ብለህ የምትጠቀምበት ነገር አለ። በፕላስቲክ አለ፣ የሚረከብ አለ፣ ዘመናዊ መሳሪያ ተብሎ ምናምን። ያ ሁሉ ፈመን ብተጋ ወራአ ዛሊክ ከዚህ ከሁለቱ ውጭ በማንኛውም መልክ ግንኙነት የሚደረግበትና ስሜት የሚረካበት ነገር ፈኡላኢከ ሁሙል ዓዱን ባንዲ ቃል አላህ እነዚህ ህገወጥ ናቸው፣ ደንበር ዘለል ባለጌዎች ናቸው ብሎ ቁጭ አደረገ አላህ። ይህን እንግዲህ ምን ያህል ነው ይህን ከላ የሚያልፈው ስንት ሰው ነው? ከዚናም በቀጥታ ተሊዋጥም ከተለያዩ የህገወጥ በሆኑ መልኮች የሚደረጉ ግንኙነቶችና ስሜት ማርካዎች በሙሉ የወጣህ አመልጠህ ከሆነ ሀኒ አለክ እድለኛ ነህ አንተ። ግን ከነዚህ ሁሉ እንግዲህ ሚያንስ አንዱ ያለበት ሰው ሊጨነቅ ይገባዋል፣ ተውባ ሊያረግ ይገባዋል። ያለፈው አልፏል፣ ተጸጽቶ ለወደፊት ጌታ ይቅር በለኝ ካሁን በኋላ አንተ በጠላኸው መንገድ ዝር አልልም ካለ አላህ ይቀበለዋል። ይህን ሁሉ እንግዲህ ሳያውቅና ሳያደርግ ከሄደ ግን አሳር መከራ ነው የሚጠብቀው እያለ ነው አላህ ሱብሓነሁ ወተዓላ። ፈኡላኢከ ሁሙል ዓዱን ደንበር ዘለል ናቸው። አላህ ለሁሉ ነገር ደንበር ህግ አድርጎለታል። የፈቀደውን ፈቅዷል፣ የከለከለውን ከልክሏል። ኢነላህ ሐረመል ሐራም ወሐለለል ሐላል። አላህ ሐራም ያደረገውን ማንም ሰው ሊፈቅድ አይችልም። ዓለም በሙሉ በአንድ ድምፅ ቢያወካ ሐላል ልትሆን አትችልም አላህ የከለከላት ነገር። አላህ የፈቀዳትን ደግሞ ማንም ሐራም ሊሆን አይችልም። በአሁኑ ጊዜ ግን የሚገርመው ግለሰቦች ብቻ ሳይሆኑ ተራ ባለጌዎች ብቻ ሳይሆኑ በመንግስታት ደረጃ በህግ እየተቀረጸ የአላህን ህግ ሐራም አድርገው ያውጃሉ። የአላህ ሐላል ያደረገውን በተቃራኒው ሐራም የሆነውን ሐላል ይላሉ ማለት ነው። ለምሳሌ ጋብቻ ላይ ጋብቻ ክልክል ነው ይላል። አንተ አቅም ኑሮህ ሀብታም ባለጸጋ ነህ፣ 4 ሴት አግብተህ ብዙ ምስኪኖችን መርዳት እየቻልክ ሐራም አለይክ ትባላለህ ማለት ነው። በተቃራኒው ግን 4 ሳይሆን 40 ቅምጦች ቢኖሩህ ደግሞ ማንም አይጠይቅህም። በህግ ደረጃ በሀገር ደረጃ ሱብሃንአላህ 40 ቅምጦች ቢኖርህ አንተ ጎበዝ ነው የምትባለው። ያ አይደለም ያለው ተጨባጭ። የት ነው ያለው የሰው ልጅ? አላህን እየተዋጋ ነው ያለው ማለት ነው። ፈኡላኢከ ሁሙል ዓዱን ወለዚነ ሁም እንደገና እነዚያ ናቸው ይላል ሊአማናቲህም ጌታ የጣለባቸውን አደራ ወዓዲህም በተለይም ቃል ኪዳንን ራዑን የሚጠብቁ የሆኑት በምንም አይነት ጌታ የጣለባቸውን አማና አያጠፉም። የኔ ወዳጆች ለጀነት የታጩት ማለት ነው። ቃል የገቧትን ነገር ፍንክቻ አይሉም፣ ቃል ኪዳናቸውን ያከብራሉ። እነዚህን ነጥቦች ያሟሉ ናቸው እንግዲህ ለጀነት ከላ ሊያልፉ የሚችሉት ከጀሃነም ሊያመልጡ የሚችሉት እያለ ነው አላህ Subhanahu Wa Ta'ala። አማና የሚለው በጣም ሰፊ ነው። በአጠቃላይ አላህ ያዘዘው ነገር ሁሉ አማና ነው። ተተውሂድ ጀምረህ አርካነል ኢማን አማና عندك አርካነል ኢስላም አማና عندك حقوق الوالدين አማና عندك حقوق الجيران አማና عندك ሁሉ ነገር አላህ ያዘዘው ነገር حرام ነገር የተባለ በሙሉ እንዲያትነካ የተባልከው ሁሉ አማና ነው አላህ ዘንድ። ያችን ብታልፍ ወዮልህ።
እና የኻሊቅህም ሁቁቅ ሶላት አማና ነው፣ ዘካት አማና ነው፣ ሐጅ አማና ነው። ሁሉም ነገር የታዘዘው ነገር ያላህ አደራ ነው ማለት ነው። ሐታ አልውዱ ኢስባጉል ውዱ አማና ነው። ገስለል ጀናባ አማና ነው። በቀዝቃዛ ጊዜ ውሃ ኤሌክትሪክ በሌለበት ጊዜ ማሞቂያ በሌለ ጊዜ ውሃው ቡዝቡዙን በሚዘጋበትና ቀቅ በሚሆንበት ጊዜ ሱብሂ ተነስተህ ታጥበህ ትሰግዳለህ በወቅቷ ወይስ ዝም ብለህ ያንኮራፋ ታነጋለህ? ያቺ አማና ናት። ያችን ከተወጣ ከላለፍክ ማለት ነው። እና ወደ ሁቁቅና ስንመጣም እንደዛ ነው። የሰዎች ሁቁቅ አሉ። የባለቤት ሐቅ አለ፣ የልጆች ሐቅ አለ፣ የወላጆች ሐቅ አለ፣ የእህቶች፣ የወንድሞች፣ የጎረቤቶች እነዛ ሁሉ አማናዎች አሉ ማለት ነው። የጓደኛ ሐቅ አለ፣ ሚስጥር የነገርከው ሰው ሐቅ አለ። የሰውን ሚስጥር ማውጣት አትችልም ማለት ነው። ቃል ኪዳን የገባህለት ከማንም ሰው ጋር እንዲያረጋለሁ እንዲናረጋለን ተተባለ ታቅም በላይ የሆነ ችግር አመጥቶ ታላሸነፈ በስተቀር በተለያዩ ተውሳካ ሰንካላ ምክንያቶች ምንድን ማለት የለብህም። ትቀጥራለህ የለህም። ለምን ሲልህ እንደገና ውሸት ትጨምርበታለህ። ወላሂ ዘህማ ነበረ መንገዱ ይላል። ማን ነው የምታታልለው? እንደዚህ ታምም የነበር ልጅ ታማብኝ ሆስፒታል ነበር ትላለህ። የለም እንደዚህ ነገር እና ቃል ኪዳን ደግሞ ተአማና ለየት ያለ ቦታ ስላለው ነው። አማና ለው ውስጥ ይገባ ነበረ፣ ግን ቃል ኪዳን ከአማና ደግሞ ልዩ ቦታ ስላለው ራሱን ችሎ ጠቀሰው ማለት ነው። ይህን ሁሉ የሚጠብቁ ናቸው። ወለዚነ ሁም እነዛ ናቸው ቢሸሃዳቲሂም በምስክር ቃላቸው ደግሞ የምስክርነት ቃል ተተጫነባቸው ቃኢሙን ማንንም ሳይፈሩና ሳያፍሩ ያንን የምስክርነት አማናቸውን ቀጥ ብለው የሚያደርሱ ናቸው። ወለው አላ አንፉሲሂም አዊል ዋሊደይን ይላል ሌላው ቦታ ላይ። የምስክር ቃል ከባድ የአላህ አማና ነው። አንድ ሰው አንድ ነገር ሲሰራ ወይም ሲያወራ ካየህ ያ በዛ ነገር ተጣልተው ና መስክርልኝ ብሎ ከጠራህ ወዳጅህም ይሁን ጥላትህም ይሁን የአላህ አማና ነው ያለብህ። እና በእናትህ ላይ ልትመሰክር ያስገድድሃል አላህ። በአባትህ ላይ ህይወት የሚያስጠፋም ሊሆን ይችላል የምትመሰክርበት ነገር። አባትህ ሰው ሲገድል ብታይ ሌላ ምስክር ከጠፋ አንተ ሙስሊም ነህ መቼም ያየኸውን አትከዳም። አንተ መስክርልኝ ቢልህ ምንድነው የምታደርገው? ተመሰከርክ አባትህ ሊሰየፍ ነው አይደለም? ምን አይነት አደጋ ውስጥ ነው የምትገባው? ታልመሰከርክ አባቴን አድናለሁ ብለህ ታልክ ደግሞ አንተ ጀሃነም ልትገባ ነው። የአላህን አማና በላህ ማለት ነው። ወለው አላ አንፉሲሂም በራስህ ላይ እቅራር ማድረግ አለብህ። ለምሳሌ ሰው ገለሃል፣ ምስክር የለም፣ ማንም የለም። ምርመራ ሲደረግልህ እውነቱን ተናገር። ወላሂ አሁን ባላ ይሆንብኝ አላውቅም ይሄን ነገር አላደረኩም ትላለህ ሲልህ ምንድነው የምታረገው? ሁለት አደጋ ነው ፊትህ ያለው። አሁን አድርጌያለሁ ታልክ ልትሞት ነው። አላደረኩም ቃል ደግሞ ጀሃነም ነው የሚጠብቅህ ማለት። ማንን ትመርጣለህ? ጀሃነም ይሻላል ወይስ የ5 ደቂቃ ሰይፍ? ይሄ ነው የአማና ጉዳይ ማለት ነው። ኢማናችን የት እንዳለች እንዲህ አይነት ነገር ቢያጋጥማት ምንድነው የሚሆነው መውቅፏ? ራሳችን መጠየቅ አለብን ማለት ነው። ቀልድ አይደለም ኢማን ማለት። እና በቤተሰብ ላይ በእናትህ ላይ እናትህን ያህል ነገር ያን ያህል ፍዳዋን አይታ አሳድጋ አጥብታ ሰውነቷን አንድ ነገር ጀሪማ ሰርታ ተገኘች ተከሰሰች ትመሰክርባታለህ በአላህ ህግ መሰረት። ግን በሌላ በኩል ልትረዳ ትችላለህ። ለምሳሌ ነፍሰ ገዳይ ከሆነ የአባትህ እናትህ አሁን አይቻለሁኝ ይሄ የአላህ አማና ነው እኔ ጀሃነም መግባት አልችልም አላህ ቀድሯል خلاص ትላለህ። ዙረህ ግን ሽማግሌ ልከህ ስንት ገንዘብ ትፈልጋላችሁ? ገንዘብ ሊኖርህ ይችላል። 2 ሚሊዮን 3 ሚሊዮን ቢሉም ግድ የለም ውሰዱ አባቴን ብቻ ተውልኝ ብለህ ልታድነው ትችላለህ ጎበዝ ከሆንክ ማለት ነው። ባይኖርህም ለምነህ ልታድነው ትችላለህ። ግን አላውቅም ብለህ የአላህን አማና ልትበላ አትችልም። አላሁ አክበር። እና አንድ ወለዚነ ሁም ሊአማናቲሂም ወዐህዲሂም ራዑን ወለዚነ ሁም ቢሸሃዳቲሂም ቃኢሙን። በተለይ ይቺ ትልቅ የኢማን መመዘኛ መፈተኛ ናት። ሰዎች ለማይረባ ነገር ነው በውሸት ምንም ለማይረባ ነገር ለ100 ብር ተብሎ ሻሃዳ ይሸጣል ማለት ነው። በውሸት ግጥም አድርገው ይመሰክሩልሃል። 100 ብር ሊበላ ጀሃነም እየበላ ነው አላወቀም ምስኪን። ወለዚነ ሁም አሁንም እነዚያ ናቸው ይላል አላ ሶላቲሂም ዩሐፊዙን በስግደታቸው ላይ የሚጠብቁ የሆኑ አለ። ተመልከት የሚያስገርመው ስግደት ምን ያህል ቦታ እንዳላት። ሌሎችን ነጥቦች በአንዳንድ ጊዜ ያለፋቸው፣ ስግደት ግን መክፈቻ መዝጊያም ሆነች ማለት ነው። ሲገባ ኢለል ሙሰሊን ብሎ አይደል የገባው? ሰጋጆች ሲቀሩ፣ ሰጋጆች ደግሞ የሙናሰባ ሰጋጆች ሳይሆኑ የጁሙዓ ወይም የረመዳን ሰጋጆች ሳይሆኑ
አላ ሶላቲሂም ዳኢም ብሎ ነበር። አሁን ደግሞ መጨረሻው ላይ ምን አለ እንደገና ወለዚነሁም አላ ሶላቲሂም ይሐፊዙን ሶላታቸውን የሚጠብቁ ይላል። ያ መስገዱ መጀመሪያ ራሱ መስገዱ ነው የተፈለገው፣ ግን ቋሚ ስግደት መሆን አለበት። ግን ቋሚ የሆነ ስግደት ስርዓቱን ያልጠበቀ ከሆነስ ስርዓቱን ያልተጠበቀ ውዱእን ሳታስተካክል ከሆነ ነጃሳ ተሸክመህ ከሆነ ወደ ቂብላ ሳትዞር ከሆነ እፍረት ገላህን ገልጠህ ከሆነ የምትሰግደው ሶላቱ አልተጠበቀም፣ ስርዓቱ አልተሟላም ማለት ነው። ስለዚህ ስርዓቱን ሽሩጡን የሚጠብቁ ሰጋጆች ይላል፣ ዋጅባቱን የሚያሟሉ ሰጋጆች፣ ሙፍሲዳት ሙብጢላቱን የሚጠነቀቁ የሆኑ ሰጋጆች፣ ስርዓቱን የሚያሟላ መጀመሪያ ግንዱ ስግደቱ መኖር አለበት፣ ቋሚ መሆን አለበት ብሎ ነው የገባው። መጨረሻው ላይ ደግሞ ስግደቱ ዝም ብሎ ስግደት ሳይሆን ባህላዊ ስግደት ሳይሆን እስላማዊ ስግደት መሆን አለበት አላ ሱነቲ ረሱልላህ ሰለላሁ ዐለይሂ ወሰለም። እና ስግደት እንግዲህ ተሁሉም በላይ አህመል ሙሂማት መሆኑን አሰመረበት ማለት ነው። በዚህ በስግደታቸው ላይ ሁል ጊዜ ጠብቀውና ተጠንቅቀው በአግባቡ እኔ በመፈልገው መልክ ወቅቱን አክብረው ስርዓቱን አሟልተው አዘውትረው በኹሹዕ ላይ ተመስጠው የሚሰግዱ ከሆነ እነዚህ አይነቶቹ ናቸው ከዛ አሳር መከራ ሊያመልጡና ለጀነተ ነዒም ሊበቁ የሚችሉት ይላል አላህ Subhanahu Wa Ta'ala። ኡላኢከ ፊ ጀናት ሙክረሙን ኡላኢከ الموصوفون بهذه المواصفات አሁን መመዘኛ ክራይቴሪያው ተደረደረ አይደለም። እነዚህ መመዘኛዎች ያሟሉት እነዚህ ጀናት ሙክረሙን በጀነተ ነዒም የክብር እንግዳዎች ናቸው፣ እኔ ጋብዛቸዋለሁ ይላል አላህ። ምን ይከለክልሃል? ያን ካሟላ خلاص አለጡል ጀነት ነው የሚጠብቅ በሩ ከፍቶ ይላል አላህ Subhanahu Wa Ta'ala። ከነሱ ያድርገና እና ኡላኢከ ፊ ጀናት ሙክረሙን በጀነት ውስጥ ተከብረው ኮርተው ደረታቸውን ነፍተው ጀነተ ነዒም የኛ ጥሪት ናት ብለው ሊገቡባት የሚችሉት እነዚህ መመዘኛዎች ያሟሉት ናቸው። ከዚህ ማለስ ያሉት ግን የበይ ተመልካች ናቸው። እና ሙስሊም ነኝ ሊል ይችላል፣ ራሱን ያታል፣ መስፈርቱን አላሟላም خلاص። በሰው ደረጃ እንኳን አንድ ሰራተኛ ፈልጋለሁ ብሎ ሰው መግለጫ ያወጣል አይደለም እንዴ? እና ይሄን ያሟላ እንቀጥረዋለን፣ ደሞዝ ይሄን ያህል፣ የሰከን ይሄን ያህል የሚያማልል ነገር ያመጣልሃል። ግን ሻሃዳህን ይዘህ ትደረደራለህ፣ ሰልፍ ትሰራለህ። በመጨረሻ ያ ሁሉ የተሰለፈው ሁሉ ነው የሚያገኘው። መስፈርቱ 100% የደፈነ ካለ እሱ ረቅም ዋሂድ ገሌለፍ ተዛ በላይ ያለው ይቅርታ አድርጉልን እናንተ ደግሞ ሌላ ጊዜ ጠብቁ ትባላለህ ማለት ነው። እና አላህ Subhanahu Wa Ta'ala ግልጽ ነው ያስቀመጠው ሁሉን ነገር ማለት ነው። በዚህ መልክ እንግዲህ የጌታን ግብዣ ለመሳተፍ የምትፈልጉ ከሆናችሁ መመዘኛውን ማሟላት አለባችሁ። ካላሟላችሁ ግን ፈላ ተሉመነ ኢላ ነፍሰክ፣ ምን ላድርግህ እኔ ስራዬን ካልሰራህልኝ እንዴት አድርጌ ደሞዝ ልክፈልህ ይላል አላህ Subhanahu Wa Ta'ala። እና አላህ ይወፍቀንና እሱ በሚወደው ያሰማራን። ለዚህ እንድንበቃ ሁላችንም የምንችለውን ያልተቆጠበ ጥረት ማድረግ መጠንቀቅ አለብን። ዝርክርክነት የትም አያደርስምና በተቻለ መጠን ራሳችንን ማዘጋጀት እንዳለብን ነውና አላህ ደጋግሞ የሚነግረን። በዚህ መልክ ሁላችንም ማድረግ የሚገባንን አድርገን ከዛ በኋላ የሚገባን ደመወዝ መጠየቅ እንችላለን። ወሰለላሁ ዐለ ነብይ ወኢላ ሊቃ